የእሳተ ገሞራ ፍንዳታ በአፋር ክልል ኤርታሌ ተራራ አካባቢ አስደንጋጭ የእሳተ ገሞራ ፍንዳታ ተከስቷል። ይህ ክስተት በአካባቢው ከ10,000 ዓመታት በኋላ ለመጀመሪያ ጊዜ የተመዘገበው ፍንዳታ ሊሆን እንደሚችል የአገር ውስጥና ዓለም አቀፍ ኤጀንሲዎች እየዘገቡ ነው። ፍንዳታው ከመጠንና ከድምፅ አንጻር ከወትሮ የተለየ አስደንጋጭነት እንደነበረው የአፋር ቴሌቪዥን ጋዜጠኞችና ነዋሪዎች መስክረዋል። ድምፁና ንዝረቱ ኤርታሌና አፍዴራን ጨምሮ እስከ ጅቡቲ፣ ትግራይና ወሎ ዙሪያ ባሉ ከተሞች ላይ ተሰምቷል። ነዋሪዎች በፍርሃት ተውጠን ነበር ሲሉ የፍንዳታውን አስፈሪነት ገልጸዋል። ፍንዳታው በኪልበቲ ራሱ ዞን አፍዴራ ወረዳ በ8 ኪሎ ሜትር ርቀት ላይ በሚገኝ ተራራ ላይ የተከሰተ ሲሆን ከፍተኛ ጭስና አመድ መሰል ብናኝ ወደ ሰማይ እስከ 13.7 ኪሎ ሜትር ከፍ ብሎ ነበር። ይህ የእሳተ ገሞራ ጭስ ወደ ጅቡቲ፣ የመን፣ ኦማን በኩል አልፎ እስከ አረብ ባህር እንዲሁም ወደ ኢራን፣ ፓኪስታንና ህንድ አካባቢ ሊያመራ እንደሚችል ተተንብዮ ነበር። ሳይንሳዊ ማብራሪያና ጥንቃቄ የአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ባለሙያዎች ይህ ፍንዳታ በምስራቅ አፍሪካ ንቁ ቀጠና በሆነው በዳናኪል ስምጥ ሸለቆ ውስጥ በንቁ ቅልጥ አለቶች መብላላት የተፈጠረ መሆኑን ገልጸዋል። ሁኔታው በጥልቀት ለመመርመር የጂኦፊዚክስ ተመራማሪዎች ወደ ስፍራው ተልከዋል። ፕሮፌሰር አታላይ አየለ ፍንዳታውን ተከትሎ ጠጠርና ድንጋዮችን ወደ ሰማይ ሊወረወሩ ስለሚችሉ የአካባቢው ማህበረሰብ አስፈላጊውን ጥንቃቄ ሊያደርግ እንደሚገባ አሳስበዋል። የአፋር ክልል መንግስት ኮሚኒኬሽን ቢሮ ስለ ሁኔታው ተከታታይ ዘገባዎችን ለመስጠት የሚዲያ ስምሪት ማድረጉን ገልጿል። እስካሁን በደረሰው መረጃ ምንም የሰው ወይም የንብረት ጉዳት አለመኖሩ ተገልጿል። ወደ ሌላኛው መረጃችን ስናልፍ በውጭ ሀገራት ይልቁንም በሰሜን አሜሪካና በአውሮፓ ያሉ ሀገረ ስብከቶች በመሰረታዊነት የሚቸገሩበት ነገር ቢኖር የማረፊያ ወይም የመንበረ ጵጵስና ጉዳይ ነው። ይህንን ሊያስተካክል የሚገባው ጠቅላይ ቤተ ክህነቱ መሆን ይገባው ነበር። ነገር ግን ውሱንነቱ እጅግ በጣም ብዙ መሆኑን መናገር ለቀባሪው ማዳት ነው። በውጭ ሀገር ጳጳሳት፣ ካህናትና ምዕመናን አሉ እንጂ ቤተክርስቲያን በመዋቅርና በአሰራር አለች ለማለት አስቸጋሪ ነው። ብፁዕ አቡነ ናትናኤል ግን በገቡ በአጭር ጊዜ ይህን ማሳካታቸው በራሱ የሚገርም ነገር ነው። ብፁዕ አቡነ ናትናኤል መሰረት ያላቸው ስራዎችን በመስራትና መዋቅራዊ ጥንካሬ ማምጣት ላይ ጥሩ አመለካከት ካላቸው ጥቂት አባቶች መካከል መሆናቸውን ሀገር ቤት በነበሩበት ሀገረ ስብከትም በሰሩትና በወጠኑት ትልቅ ፕሮጀክት መረዳት ቀላል ነው። የመጨረሻ መረጃችን አይኤስ ነፍሰ በላ እስላማዊ አሸባሪ ቡድንን ማስቆም የቻሉት በአንድ እጃቸው መስቀል በሌላኛ እጃቸው መሳሪያ ታጥቀው ፊት ለፊት በመቅጠማቸው ነው። ዛሬ ላይ የኢራቅ ክርስቲያኖች የራሳቸውን የጦር ብርጌድ አደራጅተው ክርስቲያን በሆኑ ከፍተኛ የጦር መኮንኖችና ጀነራሎች እየተመሩ ራሳቸውን መከላከል ችለዋል። የሀገሪቱ መንግስትም እጥፍ ዘርጋ እያለ አደግድጎ ነው የሚታዘዛቸው የሚያከብራቸው። የኛዋን ቤተክርስቲያን መንግስት ተብየው የዱርዬ ስብስብ ራሱ በሚሰራው ድራማ መሳሪያ ተገኘባት፣ ታጣቂዎች ተደብቀውባታል፣ ቦምብ አገኘሁባት እያለ ድራማ ከሚሰራባት በግልጽ ልጆቿን አደራጅታ ብታስታጥቅ ሁሉም ያከብራት ነበር። ለ300 ዓመታት የነበረው የክርስቲያኖች የሰማዕትነት ዘመንና የቤተ ክርስቲያን ስደት የቆመው በጸሎት ብቻ አልነበረም። ንጉስ ወቅዱስ የነበረው ክርስቲያኑ ቆስጠንጢኖስ ጦር ሰብቆ አላውያንን በመቅጠሙ ነበር። የንጉስ ቆስጠንጢኖስ ጦር ሰብቆ መነሳት ነበር ቤተክርስቲያንን እረፍት ሰጥቶ እፎይ እንድትል ያደረጋት። በሀገራችንም በኦቶማን ቱርክ አስታጣቂነት እስከ አፍንጫው ታጥቆ ክርስትናን ለማጥፋት የተነሳውና ብዙ ውድመት ያደረሰው አሸባሪ ግራኝ አህመድ ማቆም የተቻለው በክርስቲያኑ ንጉስ በአጼ ገላውዲዮስ የጦር እርምጃ ነበር። እንዳካሄዱማ ክርስቲያን የተባለና የክርስቲያኖች የሆነ ነገር ሁሉ ወድሞ ኢትዮጵያን ልክ እንደ ጌቶቹ ሊያሰልማት አስቦ ነበር። የትላንትናዋ ኤፌሶን ነች። ዛሬ በወራሪዎችና በአሸባሪዎች ተወራ ታሪኳ ተዳፍኖ የሙስሊም ምድር የሆነችው።
አብዛኞቹ የዛሬዎቹ የሙስሊም ሀገራት ታሪካዊ ዳራቸው ክርስትና እንደሆነ ዛሬም ድረስ አሻራቸው ይናገራል። ይህ የሆነው በክርስቲያኖች ዝምታ ነውና የእኛዋ ቤተ ክርስቲያን ከዚህ ተምራ ልጆቿንና ራሷን ሊመጣ ካለው እጅግ ከከፋው ጥፋት መታደግ አለባት። የመጽሐፍ ቅዱስን ጥቅስ አላውዱና አለቦታው እየጠቀሱ ልፍስፍስ ትውልድ ማፍራት ከታሪክ ተወቃሽነት አያድንም። እግዚአብሔርም ይጠይቀናል። የቤት ቅናት በልታኛለች የሚለውን ቃል ምን ላይ አውላችሁ ቤቴን ጠበቃችሁልኝ የሚለን ይመስለኛል።